ከኤርሞ ጋር እየተላላጠ ያሳፍራል። እህቴ ሩታ አለም ሆስፒታል ላይ ብቻዋን ልጇን አስገረዘች። አብርሽ ለቪዲዮ ነው እኮ ሩታ 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 ምናምን የሚለው አይተሻል። ሸገር ላይ ከኤርሜላ መንገድ ለመንገድ ቪዲዮ ለቀዋል። ልጁን ሳያስገርዝ ለሚስቱ ምን እንደምትፈልግ ሳያማክር በድብቅ ተነስቶ ሄደ። በጣም ነው የሚገርመው። አንድ ቁም ነገር እንኳን አልሰራላትም። ምን አይነት የሚያሳፍር ነው። እናንተ ጉድ አብርሽ እኔ እኮ ትላንትና አይቻለሁኝ። ይሄ ልጅ የት ነው የሄደው? እንደው የምንለውን ነገር ራሱ አንዳች ነገር ሳያደርግ እንዴት ነው ብድግ ብሎ የሄደው? እሷንም ሳያሰናብት እንዴት ነው ብድግ ብሎ የሚሄደው ብዬ ትላንት ተቃጥዬ ልሞትላችሁ ነበረ ማለት ነው። እናንተ አብርሽ ጉዱን ሰማችሁ አይደል? ጉዱን ሰማችሁ። ልጁን ሳያስገርዝ አዲስ አበባ ሄዷል። ባይዘዊ መውለድ ብቻ አባት አያስብልም። ለወለድከው ልጅ የሚያስፈልገው ነገር ስታደርግ ነው አባት የምትሆነው ማለት ነው። ብር ስላለህ ወይም ደግሞ የሆነ ነገር ስላለህ አባት ብቻ አትባልም። በጣም የሚያስጥለኝ የሀበሻ ወንድ ማለት ነው። ወለዱ በቃ እናት ናት ሁሉ ነገር ማሟላት ያለባት። እርግዝና ወስዳም ታስገርዝ እናት ናት። ክትባት የምትወስድ እናት ናት። ሲታመም ሐኪም ቤት የምትወስድ እናት ናት። ሁሉም ነገር እናት ላይ ነው ጫና የሚደረገው። ለምንድን ነው ይሄ የሚሆነው? እናንተ አባት አይደላችሁም? የሚያስፈልገውን ነገር ማሟላት፣ ሕክምና ሲያስፈልገው ሆስፒታል መውሰድ፣ ክሊኒክ መውሰድ፣ ክትባት መውሰድ የእናንተም ግዴታ እኮ ነው። ለምንድን ነው ሴቷ ላይ ብቻ ጫና የምታደርጉት? ሴቷ ናት ይሄ ሁሉ ነገር የምታደርገው ማለት ነው። አብርሽ ደህና ነገር እንኳን ለሩታ ሳይሰጥ አዲስ አበባ ሄደ። ደግሞ ከማን ጋር ቢሄድ ጥሩ ነው? እኔ ያቃጠለኝ እኮ ይሄ ነው። ከማን ጋር ቢሄድ ጥሩ ነው? ከሄርሜላ እቺ ወደ ልግር ማለት ነው። ሺቲ ምንድን ነው የለበሰችው ደግሞ? ብርቱካን ይሁን አላረ እሱን ለመሳም የማታደርገው ጥረት የለም። እኔ ምለው በጉዞ በመንገድህ ለምንድን ነው እቺን ልጅ እያስከተልክ የምትሄደው? እሷ ሎሚ ናት ወይ የምች መድኃኒት ናት ወይ? በቃ ብቻዋ ትሂድ፣ ብቻዋ ትምጣ። እንዲህ ቡታጅራ ስትሄድ አብራ ሄደች፣ አዲስ አበባ ስትመጣ አብራ መጣች። እና እንዴት ነው ቆይ ማትሳሳቱት እናንተ? የሰው ልጅ አይደላችሁም? ብዙ ነገሮች አሉ እኮ። አንድ ቤት እየኖራችሁ አሳያችሁ። አንድ ሆቴል ላይ ሮም ላይ አንድ ላይ ሆናችሁ አሳያችሁን። ስንት ነገር ያላየነው ነገር አለ። እዛ ሚስትህን የልጅ እናት አሳቅፈህ መጣ። ከዚች ውሽሚት ደግሞ እየተላላጥክ ነው። እኔ ማታ ሞግዝሃለሁ፣ ቀን ደግሞ በምታደርገው ነገር በሚደርሰኝ መረጃ ደግሞ እረግጠሃለሁ ማለት ነው። ቆይ መች ነው ሰው የምትሆነው? መች ነው ሰው የምትሆነው? ለሩታ ወርቅ ግዛላት ብለን እንደው የኦዲየንስ ክብር ይሄ አቤላ ከመጣ ጀምሮ ማለት ነው አብርሽ የተከታይ ክብር የለውም። ድሮ ማለት ነው የምንለውን ነገር ባይዘይ አብርሽ እያንዳንዳችን ቤት ይከታተለናል፣ እያንዳንዳችን ቤት ይመጣል ማለት ነው። የምሬ ነው የምላችሁ፣ እያንዳንዳችን ቤት ነው እየመጣ የሚያየው። ኮሜንት ያያል፣ ቪዲዮ ያያል፣ ብዙ ነገር ነው የሚከታተለን። ድሮ የምንለውን ነገር አንድ ባንድ ያደርግ ነበረ። ስህተት ከሰራ ራሱ ሶሪ ይል ነበር። አሁን ግን እንደዛ የለም አብርሽ ላይ። በቃ በራሱ ሀሳብ ብቻ ነው የሚሄደው። ኦዲየንስን ማክበር ትቷል። ኦዲየንስን መከታ እንትን ማለት ትቷል። ለሩታ የ50 ሺህ ብር ወርቅ እኮ ምንም አይደለም። እንደው በቃ በጣም የተጋነነ ስጦታ እንኳን መስጠት ቢያቅትህ ስለወለደች በቃ አለ አይደለም። ኦኬ ያን ቪዲዮ አስበህበት አይደለም በግና የደረቀ አበባ ይዘህ የመጣው። ግን እኛ ደግሞ ሀሳብ አስተያየት ሰተነህ ነበር። ይሄን ግዛላት ብለንሃል። ግዴታ ቤት አይደለም፣ ግዴታ መኪና አይደለም፣ ግዴታ አይደለም። ይሄ የተጋነነ ስጦታ ግዴታ አይደለም አለ አይደል። በሰላም ስለተገላገለች ስጦታ ወርቅ በቃ ስጦታ ፍቅርን ያድሳል። ይሄን ነገር እንኳን ሳይሰጣት ብን ብሎ አዲስ አበባ ሄዳል። እሺ በቃ ሁሉም ነገር ይቅር። ልጁን አያስገርዝም? ልጁ ሳምንት እስኪሆነው ድረስ አይጠብቅም እንዴ? ምንድነው? እናውቃለን እኮ ዩቲዩብ ነው የሚሰራው። ስራው ይሄ ነው። የትም ቦታ እየሰራ ነው። ቡታጅራም ላይ እየሰራ ነው። ከጓደኞቹም ጋር እየሰራ ነው እንዴ። አይኑን ይዞ ብን ብሎ ሄደ። ከማን ጋር? እኔ ደግሞ አካሄዶ ነው ያስጠላኝ፣ ከውሽሚት ጋር። ቢያንስ እሺ ሂዱ፣ ለምን ታሳዩናላችሁ? ጥርግ በሉ፣ ገደል ግቡ፣ ግን አታሳዩን። እንደው ለሚስት ክብር ሲሆን ለሚስት ክብር፣ ለኦዲየንስ ክብር፣ ለተከታይ ለቤተሰብ ክብር አታሳዩን። ፕራይቬት አድርገህ ሂድ እንዴ። ዳገት ለዳገት መንገድ ለመንገድ እየቆሙ ቪዲዮ ይቀርጻሉ። እዩን፣ እየሄድን ነው በቃ ከትውልድ ሀገራችን ላጥ ብለን ሄደን በነፃነት ትውልድ ሀገርማ እናውቃለን። እየተከታተልን እኮ ነው። እኛም ቢሆን ምን እንደምታደርግ፣ የት ምሳ እንደምትበላ፣ የት ሽንትህን እንደምሸና፣ የት እንደምታርፍ እያንዳንዱን ነገር እየተከታተልን ነው። እንትን አልን ማረፊያ አጣ
ከዛ ትሄዳለህ። ስትሄድ ደግሞ ፕራይቬት አድርገህ ለምን ጉዞህን አትሄድም? ለምን ዝም ብለህ አትሄድም? ለምንድን ነው ቪዲዮ የምትለቅልን? እኔ ማታ ነው የተለቀቀው፣ ቪዲዮን አይታችሁታል ማለት ትናንትና ነው የተለቀቀው። ግን እኔ ትናንትና ምንም አላልኩም፣ በቃ መብታቸው ነው። ጭራሽ ዛሬ እሰማለሁኝ ሩታ ልጅ ይዛ ብቻዋን እየተንከራተተች ነው ከቤተሰቦቿ ጋር ማለት ነው። ባጃጅ ኮንትራት ይዛ ልጁን ልታስገርዝ ሐኪም ቤት እየተንከራተተች ነው። ይሄ ጀዝባ አለ፣ መኪና አለው መኪና አለው። ምን አለ አንድ አፍታ። ወይኔ የውጭ ሀገር ወንዶች እኮ እንደሆነ የተማሩ ለልጆቻቸው የሚያስፈልጋቸው ነገር የሚያደርጉ እኩል ለእኩል ነው። የውን ውጭ ሀገር አረቦችንም ብትሉ አውሮፓ ዜጋም አፍሪካዎች ራሱ ነቅተዋል። አፍሪካዎች ራሱ በጣም ጎበዝ እየሆኑ ነው። በቃ አይደለ ስማርት እየሆኑ ነው። የኛ ግን የሀበሻውን ሚስቱን ስራ እየላከ እሱ የሚቀመጥ ወልዶ ደግሞ ሚስቱን ሐኪም ቤት የሚልክ እርግዝና ሚስት፣ ክትባት ሚስት፣ ክትትል ሚስት፣ አንድ ነገር እንደው ደግሞ ከእናትም ጋር ሙሉ በአንድ አፍ እኔም አባት ነኝ ብሎ ይቀርባል። የሚያስፈልገውን ኃላፊነትና ሙሉ ለሙሉ ሳያደርግ ማለት ነው። እኔ አብርሽ ብቻ አይደለም፣ ብዙ ወንዶች እንደዚህ ናቸው። ለምን እንዲህ ሴቷ ትሪት መደረግ አለባት? ሴቷ እርግዝና ላይ እንዲህ ከያዘች ማለት ነው ክትትል አብሯት መሄድ ህመሟን፣ ስቃይዋን ልጅ እኮ በሆድ ነው ወላጆችን የሚያውቀው እያየ ከወለደች በኋላ ደግሞ እየቀረበ የሚያስፈልጋትን ነገር አውቃለሁ። እነ ሩታ ቤት መግባት አይፈቀድለትም። ምክንያቱም መልስ እሱም ተናግረዋል፣ እኔም ከሱ በፊት ተናግሬያለሁ። ቅልቅል ስላላደረገ መሄድ አይፈቀድለትም። ግን ቤተሰቡ እንደዚህ ወጣ ሲሉ በድብቅ ሄዶ ማየት አላረግ በቃ እርግዝና ላይ ምንም ነገር ስላላደረገለት በአራስነት ደግሞ ጥሩ ፍቅር መስጠት። እኔ እንደኔ የተደሰተ የለም። አለም ሆስፒታል ላይ አቅፏት እንደዚህ እሷ እያማጠች እንደዚህ እያደረገችው ምናምን ሳይ በጣም ነው ደስ ያለኝ። በቃ ሄርሜላ ከህይወታቸው ውጪ እያልኩኝ እየጮህኩ ነበር የዛኔም ማለት ነው። ግን አሁን ጥሏት ሲሄድ እንዴት እንደተናደዱ። ጥሏት እንኳን ሲሄድ ጥሩ ነገር ሰጥቷት ወርቅ አጊጦላት በቃ እኔ ለስራ ምቹ ስለሆነ እዛ መሄድ አለብኝ፣ የሚያስፈልግሽን ነገር ሁሉ ቪዲዮ ቢለቀለንስ የሚያስፈልግሽን ነገር ሁሉ አደርጋለሁኝ፣ አይዞሽ ቢያንስ ልጁን አስገርዞ ማለት ነው። ልጁን አስገርዞ ያለውን ነገር አሟልቶ ሁሉ ነገር አስቤዟ ምኗን ሁሉ ነገር አሟልቶላት በቃ አይዞሽ እኔም ከጎንሽ ነኝ ብሎ አጊጧት። እኛ ብያለሁኝ አንገቷ ላይ ጥሩ ወርቅ ብናይ፣ ጆሮዋ ላይ ጥሩ ወርቅ ብናይ አንተን ነው የምናመሰግነው። ሚስት ሲያምርባት ባል ያምርበታል። ሚስት ጥሩ ነገር ስለብስ ሩታ ማለት ነው ከድሮ ጀምሮ ራሱ ማለት ነው የድሮ ልብሶቿ ነው የምትለብሰው። እኔ እኮ ስለ ሩታ ማውራው ማለት ነው የምሬ ነው፣ በጣም ይሰማኛል። ሩታ ላይ ምንም ለውጥ አላገኘውም። ሳታረግዝ የነበራትን ልብስ ነበረ እርጉዝም ሆና የምትለብሰው የነበረው። እኔ የልብስ ችግር አለባት እያልኩ አይደለም፣ ግን ትሪት እየተደረገች አይደለም። እንደ ሌላ ዩቲዩበሮች ራሷንም እየጠበቀች አይደለም። ሩታ በቃ ማንም እየመጣ ይገትራታል፣ ያስለፈልፋታል። ይሄ ነው። ቤተሰቧም ላይ ለውጥ አላደረገችም። ጥሩ አለባበስ አትለብስም። ጥሩ ነገር ስትበላ አላየንም። እንዴ ስንቶች ናቸው እርጉዝ ነን ብለው ሙልቅቅ እያሉ ባሎቻቸው ላይ እንደሆነ ነገር እየሆኑ የበቃ እንዴ ልዩን አታስታውሱም? ልዩ በጣም ጎበዝ ናት፣ ትሰራለች ምናምን የምትለብሰው ምናምን ሁሉ ነገር። ወይኔ በቃ እንደዛ ስትሆን አላየንም። አንቺ ማንሽ ልትሉኝ ትችላላችሁ። እኔ ሸቃላ ነኝ፣ ሰው ቤት ነው ያለሁት። ስለ ልብስ ማለት የራሴ ክላስ ራሱ የለኝም። ሳሎን ላይ ነው የምተኛው። ሳሎን ላይ ነው እንትን ምለው። እያንዳንዱን ይኸው ይታያቸዋል እንዴት ሴትዮዋ እየተከታተለችኝ እንደሆነ ከጀርባዬ ማለት ነው። ለመልበስ ፀጉሬን ለመስራት ጥሩ ነገር ለመልበስ ቢመቸኝ የራሴ ክላስ ቢኖረኝ እንዴት እንደሆነ አሳያቸዋለሁ። ገባችኋል? ግን ደግሞ ሩታ ከኔ ትሻላለች። ሰው ቤት አይደለም ያለችው፣ በራሷ ሀገር በራሷ ትዳር ላይ ህይወት ላይ ነው ያለችው። ገባችኋል? እንዲሁም ጥሩ ቢዝነስ ያላት ልጅ፣ ብዙ ተከታይ ያላት ልጅ ናት። ግን እየተደሰተች አላየንም። ሁሌ ነገር ነው ያየነው። ሁሌ ችግር ነው ያየነው። ሁሌ እያስቸገሯት ነው ያየነው። በቃ ዛሬ የሆዴን ብሶቴን ያወራለሁ ማለት ነው። ለምን እንደዚህ ይሆናል? ለምን እንዴ? እሷ ከነ ሀይሚ በምን ታንሳለች? ከነ ፍቅር በምን ታንሳለች? ራሷን ተጠብቅ። በቃ ድምፅኑ ናት። እሱ ማያስብላት ከሆነ እኛ እናስብላት። ሴት ናት እች ልጅ። ነገ እሷ ላይ ደረሰው እኛም ላይ ይደርሳል። እውነት ወንዶች፣ የኢትዮጵያ ወንዶች ጠገራ ሆነዋል። ጥግርር ያሉ ማለት ነው። እንዴ በጣም ይቅርታ ስሜታዊ ስለሆንኩኝ ማለት ነው። እውነት ትዝታ አንዳንዴ የምትናገረው ሁሉ ነገር ትክክል ነው የምለው። ብዙ ጊዜ እሷን እቃረናታለሁ። ለምን እኔ ምን ልላችሁ ነው? ትዝታ ታውቃላችሁ፣ ሩታን ብቻ ነው የምትደግፈው። እኔ ደግሞ አብርሽም ሲሳሳት ስህተቱ እናገራለሁ፣ ሩታም ስትሳሳት ስህተቷ እናገራለሁ።
ግን ሩታ በጣም እየተጎዳች ነው። ሪል የምናወራው ነገር ሪል ከሆነ ማለት ነው።